ሰላም እንዴት ናችሁ? ይህ ጮራ ዩቲዩብ ቻናላችን ነው። የቻናላችን ቤተሰብ ያሉ ናችሁ። ቻናላችንን ሰብስክራይብ በማድረግ ደውሏን በመጫን ቤተሰብ ሆኑ። ሼር ላይክ ማድረጋችሁን አትርሱ። እንዲሁም ኮሜንት ጻፉልን። ዛሬ የምናየው ከርግዝና ውጪ የወር አበባ እንዲቀር የሚያደርጉን ምክንያቶች ናቸው። የወር አበባ መቅረት በብዛት ከእርግዝና ጋር ተሳሰራል። ሆኖም ግን እርግዝና ሳይፈጠር የወር አበባ የሚቀርባቸው ምክንያቶች አሉ። የወር አበባ በአማካኝ በ28 ቀናት ይመጣል። ከ24 እስከ 35 ባሉ ቀናቶች የወር አበባ ውህደት ያላቸው ሴቶች አሉ። የወር አበባ አልፎ አልፎ ቢቀር እንደ ችግር ባይወሰድም በተደጋጋሚ ከተከሰተ መነሻ ምክንያቱ መታወቅ አለበት። የማህፀን ሐኪሞች እንደሚሉት ሰውነት በምን መንገድ ይሰራል የሚለውን ማወቅ ያስፈልጋል። ትክክል ያልሆነ ነገር ሲከሰት ማወቅ ያስፈልጋል። እያንዳንዷ ሴት ሰውነቷ በተለያየ መንገድ ይሰራል። አንድ አይነት ሊሆን አይችልም፣ ይለያያሉ። እርግዝና ሳይከሰት ለ3 ተከታታይ ወራት የወር አበባ ከቀረ ሐኪምን ማማከርም ያስፈልጋል። የወር አበባ ከ45 ዓመት በፊት ከቆመም የባለሙያ ምክር መጠየቅ ያሻል። 15 ዓመት ሞልቷቸው የወር አበባ ማየት ያልጀመሩ ሴቶች ወደ ሕክምና መሄድ እንዳለባቸው ባለሙያዎች ይመክራሉ። ከእርግዝና ውጪ ሴቶች የወር አበባ እንዲቀር የሚያደርጉ 8 ምክንያቶችን እናያቸዋለን። አንደኛው ጭንቀት ነው። ጭንቀት የዘመኑ ወረርሽኝ ሆኗል። የወር አበባ እንዲዛባም ያደርጋል። ጭንቀት የአድሬናሊን ሆርሞን እንዲፈጠር ያደርጋል። ይህም ሰውነት አደጋ ሊመጣ ይችላል በሚል በተጠንቀቅ እንደሚቆም የሚያደርግ ሆርሞን ነው። የአድሬናሊን መጠኑ ሲያልፍ የወር አበባ ይዛባል። የወር አበባ እንዲያጥር ወይም ደግሞ እንዲረዝም ሊያደርግም ይችላል። የወር አበባ ህመም እንዲበረታ ምክንያትም ነው። በ4 ሳምንታት ውህደት ውስጥ 2 ጊዜ የወር አበባ እንዲመጣ ያደርጋል። የአካል ብቃት እንቅስቃሴ በማድረግና በመተንፈስ ሆርሞኖችን ለመቆጣጠር መሞከር እንደሚቻልም ይመከራል። እነዚህ ውጤታማ ካልሆኑ ደግሞ የአይምሮ ህመምና የስሜት መዛባትን ለመቆጣጠር የሚውሉ የስነ ልቦና ሐኪሞችን እንደ አማራጭ መውሰድ ይጠበቅባቸዋል ማለት ነው። ሌላው ከመጠን ያለፈ መክሳት ነው። ድንገተኛና ከፍተኛ የሆነ የሰውነት መጠን መቀነስ ከማህፀን እንቁላል የሚለቀውን ሂደት እንዲዛባ ያደርጋል። ሰውነት ከሚፈልገው በታች ወይም ጤናማ ባልሆነ መንገድ ሲቀንስ ማስተካከል የሚቻልባቸው መንገድ የሚያማክሩ የስነ ምግብ ባለሙያዎች አሉ። አመጋገብ ተዛብቶ የሰውነት መጠን ሲቀንስ ወይም ደግሞ የተዛባ አመጋገብ ህመም ሲከሰት የስነ ልቦና ባለሙያ ማማከርም ይጠብቃል። ሌላው ከመጠን ያለፈው ፍረት ነው። ከመጠን ያለፈው ፍረት ሰውነት ከልክ በላይ ኤስትሮጂን እንዲከሰት ወይም እንዲያመርት ያደርጋል። ይህ የሴቶች የስነ ተዋልዶን ከሚቆጣጠሩ ሆርሞኖች አንዱ ነው። መጠኑ ሲጨምር ደግሞ የወር አበባ የሚታይበት ፍጥነት ይጨምራል። አንዳንዴም የወር አበባ እንዲቀርም ያደርጋል። የሰውነት ክብደትና ቁመት ምጣኔያቸው ከ30 በላይ የሆኑ ሴቶች ከስነ ምግብ ባለሙያዎች ምክር መጠየቅ አለባቸው። አራተኛው ከልክ ያለፈ ስፖርት ነው። ከመጠን በላይ የአካል ብቃት እንቅስቃሴ ማድረግ የወር አበባን የሚቆጣጠረውን የሰውነታችን ሆርሞን ያዛባል። ከልክ በላይ ሰውነት ስብ ማጣትም ከማህፀን እንቁላል የሚለቀቅበት ሂደትን ያዛባል። ፕሮፌሽናል ስፖርተኞች ሰውነታቸውን መቆጣጠርና መከታተል የሚችሉባቸው መንገዶች ተቀምጦላቸዋል ማለት ነው። ሌላው የፖሊሲስቲክ ኦቫሪ ሲንድሮም ነው። እንቁላል የሚያድግበት የማህፀን ክፍል ላይ የሚፈጠር የሆርሞን መዛባትን የሚቀንስ ነው። ከማህፀን እንቁላል የሚለቀቅበት ሂደትን ያውካል። የዩናይትድ ኪንግደም ብሔራዊ ጤና ተቋም እንደሚለው ከ10 ሴቶች አንዷ ይህን እክል ይገጥማታል። ይህም 33% የወር አበባ እንዲቀር ምክንያት ይሆናል። 6ኛው ማረጥ ነው ወይም ደግሞ ያለ ጊዜ ማቋረጥ። ከእርግዝናና ጡት ማጥባት ውጪ ተፈጥሯዊ የሆኑ የወር አበባ መቅረት ምክንያት ማረጥ አንዱ ነው። ወደ ማረጥ እየተቃረቡ ያሉ ሴቶች የኤስትሮጂን ሆርሞን መጠናቸው ይቀንሳል። ከማህፀን እንቁላል የሚለቀቅበት መጠንም እንዲቀንስም ያደርገዋል። ማረጥ የሚከሰተው ከ45 እስከ 55 ባለው እድሜ ቢሆንም ከ40 ዓመት በፊት ቀድሞ ማረጥ ሊከሰት ይችላል። የእርግዝና መከላከያ ነው። አንዳንድ የእርግዝና መከላከያ እንክብሎች ወይም መርፌ የወር አበባ እንዲቀር ምክንያት ይሆናሉ። የወሊድ መከላከያ መውሰድ ካቆሙ በኋላ ሰውነት ወደ መደበኛው የወር አበባ ውህደት ለመመለስ ጊዜ ይወስድበታል። የመጨረሻው የተለያዩ ህመሞች ናቸው። ዘለግ ላለ ጊዜ የቆየ ህመሞች የወር አበባ እንዲቋረጥ ያደርጋል። የስኳር ህመም፣ የሆርሞን መዛባት እንደ ምሳሌነት ይጠቀሳሉ። ለአይምሮ ህመም የሚሰጡ መድኃኒቶች የካንሰር ህክምና፣ የድባቴ መድኃኒት እንዲሁም የደም ግፊትና
አለርጂ ለማከም የሚወሰዱ መድኃኒቶች የወር አበባ መቅረትን ከሚያስከትሉት መካከል ይገኙበታል ማለት ነው። ታዲያ እናንተም እንደዚህ አይነት ችግር ካጋጠማችሁ ወደ ጤና ተቋም በመሄድ ህክምናዎችን ማድረግ ምርመራዎችን ማድረግ ያስፈልጋችኋል ማለት ነው። ሼር ላይክ ማድረጋችሁን አትርሱ።